መጽሐፍ ቅዱስን በወፍ በረር እያየን ነው። በወፍ በረር ከዘፍጥረት ጀምረናል። ዛሬ አዲስ መጽሐፍ እንጀምራለን፣ መጽሐፈ ነህምያን እና ምንድነው በተለይ ደግሞ የብሉይ ኪዳን መጽሐፍት አንዳንድ የወንጌል አማኞች እሱ የድሮ ነው የቀረ ነው ከአዲስ ኪዳን ጋር ምን ግንኙነት አለው የሚሉ ሰዎች አሉ። ይሄ ሁሉ ጊዜ ማጥፋት በብሉይ ኪዳን መጽሐፍት ላይ ያስፈልጋል ወይ ብለን እንጠይቅ ይሆናል። እኛ የአዲስ ኪዳን አማኞች አይደለንም ስንል እና ለሁለት ነገር ነው የምናጠናው። የመጀመሪያው መጽሐፍት ሁሉ ስለኔ ይናገራሉ ስላለ ኢየሱስ ክርስቶስ ሉቃስ 24:44 ላይ እንዲህ ይላል፣ በሙሴ ሕግ፣ በነቢያት፣ በመዝሙር መጽሐፍት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል። ኢየሱስ ክርስቶስ የብሉይ ኪዳን መጽሐፍትን፣ አምስቱ የኦሪት መጽሐፍትን፣ የታሪክ መጽሐፍትን፣ ዛሬ የምናየው አንዱ የታሪክ መጽሐፍ ነው፣ የጥበብ መጽሐፍትን፣ የነቢያትንም ትንቢት ሁሉ ስለኔ ነው የሚናገሩት ብሏል። መጽሐፍት ሁሉ ስለኔ ነው። ስለዚህ በመጽሐፍቱ ውስጥ ኢየሱስን ነው የምንፈልገው። ይህ መጽሐፍ ስለ ኢየሱስ ምን ይላል? ዛሬ መጽሐፈ ነህምያ ነው። መጽሐፈ ነህምያ ስለ ኢየሱስ የሚናገረው ነገር አለ ወይ የሚለውን ኢየሱስን ነው የምንፈልገው። ኢየሱስን በመፈለግና በማወቅ የዘላለም ሕይወት እንዲሆንልን ዘንድ ዮሐንስም ሲጽፍ መጽሐፉን ምን ብሏል? ኢየሱስ እንኳን በዚህ በ3 ዓመት ተኩል ያደረገው ብዙ ተአምር ነበር። እንዳውም ሲናገር ውቅያኖስ ቀለም ቢሆን ዓለምም የተጻፈውን መጽሐፍ መደርደሪያ ላይብረሪ ብትሆን አትችልም፣ ግን ይሄ ተመርጦ ሕይወት ይሆንላችሁ ዘንድ ስለእናንተ ተጽፏል። ስለዚህ ክርስቶስ ኢየሱስን በብሉይ ኪዳን የተጻፈውን በማወቅ የዘላለም ሕይወት እንዲሆነን ነው አንዱ የምናጠናው። ሁለተኛ የምናጠናው ሮሜ 15:4 ላይ ጳውሎስ እንዲህ ብሎ ተናግሯል። በመጽናት ቅዱሳን መጽሐፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለምናችን ተጽፏል? ለትምህርታችን ተጽፏል። ለእኛ ነው የተጻፈው። አሁን ዛሬ ማነሳላችሁ ሰዎች የሞቱ ናቸው፣ በሕይወት የሉም፣ ከእግዚአብሔር ዘንድ ቁጭ ያሉ ናቸው። ግን በሕይወት በነበሩ ጊዜ የሰሩ ስራ ነህምያን እናነሳለን። ይሄ ሰው ከልደት እስከ ሞቱ በሰራው ስራ ቢሞት እንኳን እስከ ዛሬ በዚህ ዘመን ላለን በ21ኛው ክፍለ ዘመን ላለን ሰዎች ትልቅ ትምህርት አለው። ከሱ ነው የምንማረው። ስለዚህ ለምንድን ነው የብሉይ ኪዳን መጽሐፍትን ነህምያን የምናጠናው? ይሄ ሁሉ ጊዜ የምናጠፋው ካል አንደኛ ኢየሱስ ክርስቶስን በመጽሐፍት እንድናቀው እሱን በማወቅ የዘላለም ሕይወት እንዲኖረን፣ ሁለተኛ ደግሞ ከነዚህ ሰዎች እንድንማር ከስህተታቸውም ትክክል ካረጉትም ከውድቀታቸውም ከከፍታቸውም እንድንማርና እኛ ሕይወታችንን በእነሱ ሕይወት እንድንቃኝ ነው። ለዚህ ነው የምንማረው ማለት ነው። መጽሐፈ ነህምያ ስለ ኢየሱስ ክርስቶስ ነው። ይሄ ስቴትመንት ነው፣ ስለ ኢየሱስ ነው። ኢየሱስ ክርስቶስ ከሱ ከበኋላ ነው የመጣው። ምናልባትም ከ500 ዓመት በኋላ በ450 አካባቢ የኖረ ሰው ነው በዓመተ ከክርስቶስ ልደት በፊት። ግን ስለ ኢየሱስ ይናገራል ይሄ መጽሐፍ እናያለን። ስለ መጽሐፈ ነህምያ ስለ ኢየሱስ ብቻ ሳይሆን ስለ እኛም ነው፣ ለእኛም ለትምህርታችን ነው የተጻፈው። ስለዚህ መጽሐፈ ነህምያ 13 ምዕራፎች አሉት። የመጀመሪያዎቹ 7 ምዕራፍ ነህምያ የኢየሩሳሌምን ቅጥር እንዴት እንደሰራ ነው ዛሬ አብረን የምናየው። ከዛ እንማራለን። የሚቀጥለው ሳምንት ጌታ ቢፈቅድ የእስራኤል ሕዝብ ደግሞ መታደስ ነው። በእዝራ አማካኝነት መንፈሳዊ ሕይወታቸው እንዴት እንደታደሰ ነው የምናየው። ዛሬ ግን ነህምያ የኢየሩሳሌምን አጥር እንዴት እንደሰራ ነው። ትንሽ ከታሪክ ዳራ ልግባላችሁና እንዲያያዝ ስለቆየን ማለት ነው። የእስራኤል ሕዝብ እግዚአብሔር ከምድር ግብፅ አውጥቶት አዲስ ምድር ሰጥቶት ይኖር ነበር። እግዚአብሔር ግን አስጠንቅቋቸው ነበር። አሁን የምሰጣችሁ ምድሪቱን ስላረከሱና አሕዛብ ናቸው፣ ልጆቻቸውን ይሰዋሉ፣ ጣዖት ያመልካሉ። እንደነሱ እንዳትሆኑ፣ እንደነሱ ከሆናችሁ ከምድራችሁ ነቅላችኋለሁ ብሏቸው ነበረ። እንደተናገረውም ነቢያትን አልሰሙም፣ እግዚአብሔር ነቀላቸው። ስለዚህ ባቢሎናውያንን አመጣና ትዝ ይላችኋል። የባቢሎን ንጉሥ ማን ነው? ናቡከደነጾር። ጥሩ ተማሪዎች ናቸው። ናቡከደነጾር መጣና 3 ጊዜ ነው ዲፖርት ያደረጋቸው፣ ከሀገራቸው ያስጋዛቸው። ትዝ ይላችሁ እንደሆነ ሁለተኛ ዜና 36 ላይ ያለ ጠቅላላ ታሪኩ። በመጀመሪያ ጊዜ መጣና ዳንኤልንና ጓደኞቹን እነ ሲድራቅ ሚሳቅን ወሰደ። ትዝ ይላችኋል፣ በንጉሥ ኢዮአቄም ዘመን ማለት ነው። በሁለተኛ ጊዜ ደግሞ ሲመጣ ሕዝቅኤልንና ትልልቅ የመንግስት ባለስልጣናቶችን ሹማምንቶችን ይዞ ሄደ። በመጀመሪያው ዳንኤል፣ በሁለተኛው
እነ ሕዝቅኤል። በሶስተኛ ግን በጣም አሳዛኝ ናቡከደነጾር መጥቶ ኢየሩሳሌምን ከተማውን ደመሰሰ፣ ቤተ መቅደሱን አፈረሰ፣ ቤተ መንግስቱን አፈረሰ፣ ኢየሩሳሌምን አቃጠለ። አያሌ ህዝቦችን ታላላቅንም ትናናሽንም ብሩን ወርቁን ሁሉ አግዞ ወደ የት ሄደ? ወደ ባቢሎን ሄደ። 3 ጊዜ ነው የተጋዙት። 3 ጊዜ ነው። የመጨረሻው ሶስተኛው ኢየሩሳሌምን አቃጥሏል፣ ቤተ መቅደሱን አፍርሷል። ይሄን ያደረገው ናቡከደነጾር ይሁን እንጂ በናቡከደነጾር የተጠቀመው ማን ነው? እግዚአብሔር ነው። ነቅላችኋለሁ በነቢያት የተናገረውን ስላልሰሙ። 70 ዓመት ሲፈጸም ግን እመልሳችኋለሁ ብሎ ደግሞ በኤርምያስ ተናግሮ ነበር። 70 ዓመት ከሞላ በኋላ የሚገርማችሁ 3 ጊዜ ነው ደግሞ ከባቢሎን ወደ ኢየሩሳሌም የተመለሱት። የመጀመሪያው በዘሩባቤል መሪነት ትዝ ይላችኋል። ዘሩባቤል መሪነት እዝራን ከምዕራፍ 1 ጀምሮ ስናጠና በዘሩባቤል መሪነት ተመለሱ። ብዙ ሰው ነው ያን የተመለሰው፣ እስከ 50 ሺህ ሰው የሚደርሱ። ዘሩባቤል ያደሰው ምኑን ነው? ቤተ መቅደሱን ነው። ቤተ መቅደሱን ነው ያደሰው በሐጌና በዘካርያስ ትንቢት እየተበረታታ። ሁለተኛ ዙር ደግሞ ሲመጡ በእዝራ አማካኝነት ነው። እዝራ ከምዕራፍ 7 እስከ 10 ባለፈው አይተናል። እዝራ ደግሞ መጥቶ ያደሰው ተሐድሶ ያመጣው ምኑን ነው? የሕዝቡን ሕይወት ነው። ወደ እግዚአብሔር ቃል ነው የመለሳቸው። መንፈሳዊ ሕይወታቸውን ነው ያደሰው። ዘሩባቤል ቤተ መቅደሱን አደሰ፣ እዝራ መንፈሳዊ ሕይወታቸውን አደሱ። እዝራ መጽሐፍ ላይ አሁን ደግሞ ሶስተኛ በነህምያ አማካኝነት ነው የሚመለሱት። በነህምያ አማካኝነት ነህምያ ደግሞ ምኑን ነው የሚያድሰው? ቅጥሩን ነው። ማን ነው መጀመሪያ ለዘሩባቤል የፈቀደው? የባቢሎን ንጉስ በማን ተገለበጠ? በፋርስ ንጉስ አይደለም? የፋርስ ንጉስ እግዚአብሔር ልቡን ያነሳሳው እጁን የያዘው ማን ነው የፈቀደው? ቂሮስ። ቂሮስ ተመለሱ አለ። ልብ በሉ። ይኸው ትንሽ ነገር እናንሳ። ናቡከደነጾርን ያስነሳ ማን ነው? እግዚአብሔር ነው። የእስራኤልን ሕዝብ ምን ለማለት? ለመቅጣት፣ ለማስጋዝ። 70 ዓመት ካለቀ በኋላ ደግሞ ማንን አስነሳ? ቂሮስን። ቂሮስን ደግሞ አስነስቶ ምን አደረገ? የተጋዘውን ሕዝብ ወደ ምድሩ እንዲመለስ አደረገ። እግዚአብሔር ሕዝብን ሲወድ ጥሩ መሪ ይሰጣል። ከሕዝብ ጋር ችግር ሲኖርበት የሚቀጣ መሪ ደግሞ ያስነሳል። በየዘመናቱ ይሄንን ነው እያደረገ ያለው። ግን ባለፈው ተምረናል። ነገስታት በቡሌት ይምጡ፣ በባሉት ባሌት ነው ባሉት ባሌት በባሌት ይሁን በቡሌት ወይ በእኛ በአማርኛ በምርጫም ይሁን በጠመንጃ ቢመጡ የሚያመጣቸው ማን ነው? እግዚአብሔር ነው። መጽሐፍ ቅዱስ ነው የሚለው። ማንም ከእግዚአብሔር ካልተሰጠው ስልጣን ሊኖረው አይችልም ስለሚል። ስለዚህ አሁን ሌላ አርጤክስስ የተባለ ንጉስ ደግሞ ተነሳና ነህምያን ፈቅዶለት ነህምያ ተመልሶ ከምርኮ ተመልሶ ታድሶ ሲያደርግ ነው። ከምዕራፍ 1 እስከ 7 ዛሬ ያለውን ስናይ በአንድ ቃል ነው ስለ ነህምያ። ነህምያን በምን እናስታውሰው ብትሉኝ፣ ከምንሰማው ነገር ዋናው ቁም ነገር ምንድነው ብትሉኝ፣ ነህምያ ስለ ህዝቡ ስለ ትውልዱ ድነት ወይንም ደህንነት የሚቆረቆር ሰው ነው። የሚቆረቆር ኦኬ። ይሄ መቆርቆር ምንድነው ካላችሁ ትርጉሙን ሰጥቼ ነው የምንነሳው። ነህምያ 2:10 ላይ በአዲሱ ትርጉም ሆርናዊ ሰንበላጥ፣ አሞናዊ ሹም ጦቢያም በሰሙ ጊዜ ስለ እስራኤላውያን ምን ደህንነት የሚለው የእስራኤል ቃል ሻሎም የሚል ነው። ሁለንተናዊ ሰላም ማለት ነው። ሁለንተናዊ ድነት ማለት ነው። የስጋም ጤንነት፣ የመንፈስ እረፍት፣ የአእምሮ እረፍት፣ የነፍስ ድነት ማለት ነው። ሻሎም ሁለንተናዊ እና ለእስራኤል ሕዝብ ሻሎም፣ ለእስራኤል ሕዝብ ደህንነት የሚቆረቆር ሰው ነው። ነህምያ የሚቆረቆር ሰው ነው። ኤአይ ኮሽን አረኩ ባይዘው ኤአይ አማርኛ መናገር ጀምሯል። ይሄን ታውቃላችሁ? ጉግል ላይ የሚቆረቆር ሰው ማለት ምን ማለት ነው ብዬ ጠየቅኩት በአማርኛ። ኤአይ ኦቨርቪው ነው። የሚቆረቆር ሰው ማለት ስለ ሌላው ሰው ወይም ስለ አገር ጉዳይ የሚጨነቅ አዛኝ፣ አቃፊ እና የሌሎችን ችግር እንደራሱ ችግር አድርጎ የሚሰማ
አስተዋይ ሰው ማለት ነው። ቃሉ ከቁርቁር የመጣ ሲሆን ጠለቅ ያለ ትርጉም የሚከተሉትን ያካትታል። ሶስት ዋና ዋና ነገሮች ያንስሰዋል። አሳቢነት ማለት ነው። የሚቆረቆር ሰው አሳቢነት፣ የሌሎች ደህንነት የሚፈልግ፣ ሌላው ሲጎዳ ወይም ሲቸገር ዝም ብሎ የማያይ፣ አቃፊነት፣ ችግር ሲፈጠር ነገሮችን ለማረጋጋት ለማስታረቅ እና መፍትሄ ለመስጠት የሚተጋ ሰው ማለት ነው። አጋርነት ሶስተኛው ደግሞ የሰውን ስሜት የሚረዳ በሐዘንም በደስታ ከሰዎች ጎን የሚቆም። ባጭሩ የሚቆረቆር ሰው ማለት ለሰው አክባሪ፣ ከልቡ የሚያዝን እና በጎ ነገርን ለሌሎች የሚመኝ የህብረተሰብ ክፍል ምሰሶ የሆነ ደግ ሰው ነው ብሎናል። ይሄ ከሌላም ነው። አማሪክ ዲክሽነሪ አለ፣ አቢሲኒያ ዲክሽነሪ አለ። ከዛ ዘርፎ ነው የሰጠው። አሪፍ ነገር አይደለም ይሄ? የሚቆረቆር ሰው። እኔ ጸሎቴና ምኞቴ እዚህ ቤት የሚቆረቆሩ ሰዎች እንዲበዙ ነው። ዛሬ በመቆርቆር መንፈስ እግዚአብሔር እንዲሞላችሁ ያገባኛል በሚል የህዝቤ ጉዳይ ያገባኛል፣ የትውልዱ ጉዳይ ያገባኛል፣ የጄኔሬሽኑ ጉዳይ ይኮነስረኛል፣ ያገባኛል የሚል ስሜት የነህምያ መንፈስ። ነህምያ የእግዚአብሔር እጅ በኔ ላይ ነበረች አለ። አምናለሁ የእግዚአብሔር እጅ በሱ ላይ ስላለች ስለ ህዝቡ የሚገደው የህዝቡ ሸክም የሚከብደው ሰው ሆኗል። ስለዚህ ዛሬ ለትውልዱ፣ ለምድራችን፣ ለህዝባችን የሚቆረቁረን ሰዎች እንድንሆን ከነህምያ ህይወት ያየሁት ነው። ነህምያ የሚቆረቆር ሰው ነው። ሌላም ትርጉም አለ። ሲጨርስ በሱ መጨረስ እፈልጋለሁ። የሚቆረቆር ሰው ከጉግል ያገኘሁት። ስለዚህ የትውልድንን ድነት ወይንም ደህንነት የሚቆረቆረው ሰው ሰባት መሰረታዊ ባህሪያት ነው። አሁን ከዚህ ከሰባቱ ምዕራፍ ሰባተኛው ምዕራፍ በእርግጥ ጂኒኦሎጂ ነው፣ የመጡትን ስም ዝርዝር ነው። ከስድስቱ ምዕራፍ ሰባት ነገሮችን አውጥቻለሁ። ሰባት መሰረታዊ ባህሪ የሚቆረቆር ሰው። እስኪ መቆርቆር የምትፈልጉ አላችሁ? እናንተ በደንብ አዳምጡ። አሁን ሰባት ነገሮችን በወፍ በረር ነው የምንሄደው። በዚህ ሰው ህይወት ውስጥ ያየሁትን ነገር ማለት ነው። የሚቆረቆር ሰው አንደኛ የትውልድነት የሚቆረቆር ሰው በጾምና በጸሎት ይተጋል። ስለ ትውልዱ ይጸልያል፣ ይተጋል። የሚቆረቆር ሰው በእርግጥ ለምድራችን ለህዝባችን ሸክም ካለን እንደ ክርስቲያን መጀመሪያ የምናደርገው ነገር መጸለይ ነው። ስለ ምድራችን መጾም ነው። ኬታ መጣኸው ነህምያ ምዕራፍ 1 ከቁጥር 1 እስከ 4 እናንብብ። ነህምያ ምዕራፍ 1 ከቁጥር 1 እስከ 4 እንዲህ ይላል። አዲሱ ትርጉም ነው ማነበው። የአካልያ ልጅ የነህምያ ቃል በ20ኛው ዓመት ካሲሉ በተባለው ወር በሱሳ ግንብ ሳለው ከወንድሞቼ አንዱ የሆነ አናኒ ከሌሎች ጥቂት ሰዎች ጋር ከይሁዳ መጣ። እኔም ከምርኮ ስለተረፉት የአይሁድ ቅሬታዎችና ስለ ኢየሩሳሌም ጠየኳቸው። እነሱም በሕይወት ተርፈው ከምርኮ ወደ ሀገራቸው የተመለሱ ሰዎች በታላቅ መከራና ውርደት ላይ ይገኛሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿ በሳት ተቃጥለዋል አሉኝ። ቁጥር 4 ይህን ነገር በሰማው ጊዜ አያሌ ቀናት አዘነው፣ ጾመው፣ በሰማይ አምላክም ፊት ጸለዩ። ይህን ነገር በሰማው ነህምያ እንደ ልጆቻችን እዚህ እንዳዩት ሰከንድ ጄኔሬሽን ነው። ዳያስፖራ ውስጥ የተወለደ ነው። ኢየሩሳሌምን አይቷት አያውቅም። ባለስልጣን ነው። የንጉሱ ጠጅ አሳላፊ ነው። ማለት ንጉሱ ከመጠጣቱ ኤኒዌይን ከመጠጣቱ በፊት እሱ አስቀድሞ የሚቀምስ ነው። ፖይዝን ተደርጎ ንጉሱ እንዳይሞትና ታፕ ስራ ነው። ትረስት ያለበት ስራ ነው። ንጉሱ ህይወቱን ታምኖ የሰጠው ስራ ነው። ባለስልጣን ነው። ትልቅ ስራ ነው። የንጉሱ ድነት በእጅ ውስጥ ነው ያለው፣ በነህምያ ውስጥ ይሄን ነው የሚሰራው። ስለዚህ ወንድሙ እና ሌሎች ሰዎች ኢየሩሳሌም ደርሰው መጡ። ነህምያ በጠየቀ ጊዜ ወንድሞቹ ሲጠይቅ ህዝቡ ጉስቋላ ነው፣ ኢየሩሳሌም ፈርሳለች፣ በሮቿ ተቃጥለዋል፣ ከምርኮ የተረፉትም
አስታውሱ ደግሞ ከዘሩባቤል ጋር የሄዱ ነበሩ ቀደም ብለው ከ20-30 ዓመት በፊት እነሱ እንኳን ምድሪቱ በጣም ትልቅ ስለሆነች በታላቅ ጉስቁልና ነው ያሉት የሚል ነገር ሲደርሰው ይህን በሰማው ጊዜ አያሌ ቀን አዘንኩ፣ ተቀምጬ አለቀስኩ፣ ጾምና ጸሎት ጀመርኩ። ታውቃላችሁ ፓሽን በርደን እንደው ቪዥንም ብዙ ጊዜ ከፓሽን ነው የሚጀምረው አይደለም። በሰማው ቃል ልቡ ተነካ። ሩቅ ሀገር ስንኖር ከሀገራችን ውጪ ስንኖር በምድራችን ላይ የትብታችን የተቀበረበት ሀገር እሱም ይናገራል ስናይ በሚደርስባት መከራ ልባችን የሚሰማውን ስሜት አለ፣ ፓሽን አለ፣ ይቆረቁረናል። ስለዚህ ሲቆረቁረን የመጀመሪያው ነገር እንደ መንፈሳዊ ሰው ማድረግ ያለብን ሶሻል ሚዲያ ላይ ሄዶ መሳደብ አይደለም፣ እንደ ሄዶ ማንጓጠጥ አይደለም። እኛ የተጠራንበት ጥሪ ከዚህ የላቀ ነው። በእግዚአብሔር ፊት ጾምና ጸሎት ምድራችን ከምን ጊዜውም በላይ ጾምና ጸሎት የሚያስፈልጋት ጊዜ ነው። ህዝባችን ይፈልጋል፣ ትውልዱ ይፈልጋል። አሜሪካ ከምን ጊዜውም በላይ የኛን ጾምና ጸሎት ትፈልጋለች። ዋይት ሃውስ ይፈልገዋል፣ 4 ኪሎ ይፈልገዋል። መሪዎቻችን ጸሎታችን ያስፈልጋቸዋል። ጸጥና ዝግ ብለን እንድንኖር ነህምያ ያደረገው እሱ ነው። የሚቆረቆረው ሰው ይጾማል፣ ይጸልያል። ግድ የሚለው ሰው ይጾማል፣ ይጸልያል። ይሄ ስለ ክርስቶስ ይናገራል ወይ ብትሉኝ ክርስቶስ ተኮር ትርክቱ የት ነው? ነህምያ የኢየሱስ ኢሜጅ አለው፣ የኢየሱስ ታይፕ አለው፣ ምሳሌ አለው ብትሉኝ ሉቃስ 19:41 ላይ ኢየሱስ ኢየሩሳሌምን ሲያይ እንዲህ አለ። ኢየሱስም ወደ ኢየሩሳሌም ሲቃረብ ከተማዋን አይቶ ሐሴት አደረገ ነው የሚለው። ይነበባል። ከተማዋን አይቶ ማንን? ከተማዋ ማናት? ኢየሩሳሌም። እንዲህም አለ፣ ለሰላምሽ የሚሆን ሻሎም፣ ለደህንነትሽ የሚሆነው ማለት ነው። ለሰላምሽ የሚሆነው ምን ነው? አንቺ ዛሬ በተረዳሽ ኖሮ፣ አሁን ግን ከዓይንሽ ተሰውሯል። የመጎብኘትሽን ጊዜ አላወቅሽም። ኢየሱስ ኢየሩሳሌምን ሲያይ አለቀሰላት። ነህምያ እንዳለቀሰው ወገኖች ሆይ አንድ ከተማ ሲገቡ ምንድን ነው የምታዩት? ህንፃውን፣ ሰውን፣ ሬስቶራንቱን አይኖ እንደ አሰራራችን ነው። ነርሶችና ዶክተሮች ሀገር ቤት ስንሄድ ሆስፒታል ነው የምናየው። ያ ሆስፒታል ምን አለ ሬክስ እዚህ አዲስ አበባ ቢመጣ ነው ዌክ ሜድ እዚህ ቢመጣ እያንዳንዱን ኢኩፕመንት ነው የምናየው አይደለም። ፓስተርና ደግሞ ምናምን የሆነ ትልልቅ ካቴድራል ሳይ ምን አለ እቺ ደግሞ ወደዛ ብትመሰል ዱክ ቻፕልን ሳይ በቃ ምናልባት ሀገር ቤት እቺ ብትሄድ ምናለ ወይዛም ባለው ከተማ እናያለን። ምንድነው የምታዩት? ከተማ ስታዩ የከተማዋን ሻሎም፣ የከተማዋን ድነት፣ በከተማ ውስጥ ያለውን ትውልድ ስናይ ኢየሩሳሌም አለቀሰላት ጌታ። ወገኖች ሆይ God so loved the city የሚል ቲርስማ ዋሰን ትባላለች። የኔ አስተማሪ ናት። ፉለር ሴሚናሪ ስማር ከዩሮፕ ነው የመጣችው። ሚሽነሪ ናት። እዚህ ስኪድሮ ውስጥ ነው ሎስ አንጀለስ ከተማ ውስጥ ዳውን ብትኖር አፍሪካን አሜሪካን ነው ባል ያገባችው። ትልቅ በርደን ስላላት እና በየጊዜው በሳምንት አንዴ ነው የምታስተምረን። የጸሎት ርዕስ ዘርዝራ ታመጣልናለች። ድራግ አዲክት ውስጥ የሆኑ ፕሮስቲቱሽን ውስጥ የገቡ በተለያየ ክራይም ውስጥ ያሉ ሰዎች ጌታን ተቀብለው ዲሳይፕልሺፕ ታደርጋለች እና በየእሁዱ ስትመጣ የምትነግረን ነገር አለ። በየክላሱ ስትመጣ የምትነግረን ነገር አለ። ሪሜምበር ላስት ዊክ ጸልዩለት ያልኳቸው ልጅ ብላ ፎቶናስ ያ ሂስ ዴድ ተገደለ። ሪሜምበር እነዛ ካፕል ጸልዩላቸው ያልነው ባልየው ጄል ታሰረ። ሪሜምበር እንደዚህ እና እዛ ውስጥ አፓርትመንት ውስጥ ተከራይታ ነው የምትኖረው። ኢንካርኔሽን ሚኒስትሪ የሚባል አለ። አምላክ ሰው ሆኖ በእኛ መካከል እንዳደረ እዛ ውስጥ እና ለህይወቷም ያሰጋታል። እና አንድ ጊዜ መኪናዋን ስታመጣ መኪናዋን በጥይት ተመቶ ይዛ መጣ። ፕሮፌሰር ናት እና ተማሪዎች ይጠይቋታል፣ እንዴ ላንቺ ጥሩ ነው ወይ ለትራሽ ለምን አትወጭም? እዛ መኖር አለብሽ እንዴ ይሏታል። ያ አምላክ ሰው ሆኖ በመካከላችን ነው ያደረው። እግዚአብሔር ለኤሌ ዳውንታውን ነው የጠራኝ ትላለች። አይ ዶንት ኖ እስካሁን ትኑር አላውቅም። ወገኖች ወይ ፓሽን፣ በርደን፣ ሸክም
ለሕዝብ እንድንጸልይ እንድናዝን ያደርጋል። እግዚአብሔር God so loved the world ስለወደደ በእኛ መካከል መጣና አደረ። ምን አደረጉት? ገደሉት። ወደኛ ምድር መጥቶ ነው ገደለው። የወደደው ወደ ራሱ ወገኖች መጣ፣ አልተቀበሉትም። ስለ ምድር የሚቆረቆር ሰው በጾምና ጸሎት ይጀምራል። ሁለተኛ ቶሎ ልሂድ እንደዚህ ቆየ። ሁለተኛ የትውልድን ደህንነት የሚቆረቆር ሰው የራሱ ምቾት ይተዋል። ምዕራፍ 2 ላይ ይህን ታገኛላችሁ። ምዕራፍ 2 እንዲህ ይላል። በንጉሱ በአርጤክስስ በ20ኛው ዓመት በኒሳን ወር የመጀመሪያው ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሱ ሰጠሁት። የ4 ወር ጊዜ አለ በኒሳንና በካሲሉ ወር መካከል 4 ወር ነው ሲጾም ሲጸልይ የነበረው። ለንጉሱ ሰጠው። ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። ንጉሱም ሳትታመም ፊት ለምን አዘነ? ይህ የልብ ሐዘን እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ ፈራሁ። ለምን ሐዘንተኛ ሆኖ መታየት የለበትም። ሌላ ነገር ያሰበ ነው የሚመስለው ፊታችሁ ላይ ስላለ ንጉሱ ላይ ሌላ ሴራ። ንጉሱንም እንዲህ አልኩት፣ ንጉሶ 1000 ዓመት ንገስ። የአባቶቼ መቃብር ያለባት ከተማ ኢየሩሳሌም ተፈታለች፣ በሮቿ በእሳት ተቃጥለዋል። ፊቴ ስለምን አይዘን አልኩት። ንጉሱም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይኩ። ኢሚዲየት ጸሎት። ንጉሱንም ንጉስ ደስ ቢያሰኘው ባሪያ በፊት ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አለው። ለምን አላዝን? ሕዝቤ በጉስቁልና ውስጥ አለ። የአባቶቼ አገር የዳዊት ከተማ ለእግዚአብሔር የተመረጠች ከተማ ኢየሩሳሌም ፈርሳለች። ያዘንኩት በዚህ ምክንያት ነው፣ ሌላ ነገር አይደለም። ንጉሱም አውቆ ይሄ ደግሞ የልብ ሐዘን ነው አለው። ታውቃላችሁ የልብ ሐዘን ሲኖር በፊት ላይ ይገለጻል። ምንድነው የፈለከው? ላከኝ አለው። ላከው ንጉሱ እና የራሱን ምቾት ትቶ ነግሬያቸዋለሁ። ትልቅ እንግዲህ ዋይት ሃውስ ማለት ነው አይደለም ያለ ሰው አገሪቱንም ብዙ አይቷት አያውቅም። የመጀመሪያ ኢንፎርሜሽን እንዳለው ነው። አንዳንድ የመጽሐፍ ቅዱስ አስተማሪ ሲናገሩም ሄዶም አላየውም። መጀመሪያ ጊዜ ነው የሚሄደው። እንዳውም ልክ እንደገባ ሲሰልል ታያላችሁ ምድሪቱን፣ ሁሉን ነገር፣ ስልጣኑን፣ ኮንፈርቱን፣ ኑሮውን፣ የተመቸውን ኑሮ ለቆ ወደ ኢየሩሳሌም ሄደ። ወገኖች ሆይ የሚቆረቆሩ ሰዎች በታሪክ መካከል ይሄንን ነው። በጣም በፋሽን እየሆንን ኮንፈርትንና ሚኒስትሪን ኮንፈርትንና ሚሽንን አብረን ይዘን ልንሄድ አንችልም። ዋን ፖይንት ላይ መስዋዕትነት መክፈል አለብን። ይሄ ስለ ክርስቶስ ይናገራል። ፊልጵስዩስ 2:4 ላይ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ በክርስቶስ ኢየሱስ የነበረ ይህ ሐሳብ አዲሱ አስተሳሰብ በእናንተ ዘንድ ደግሞ ይሁን። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን አደረገ። ይሄንን እናያለን በእግዚአብሔር ቃል ውስጥ። ወገኖች ሆይ ነህምያ ስቴፕ ዳውን አረገ። ኮንፈርቱን ቤተ መንግስቱን ሁሉ ለቆ አሁን የሚደርስበትን መከራና ችግር እናያለን። የሚቆረቆር ሰው የህዝብ ነገር ሲቆረቆረው የራሱን ምቾት ይተዋል። ሶስተኛ የትውልድ ደህንነት የሚቆረቆር ሰው ከቅዱሳን ጋር አብሮ ይሰራል። አብሮ የሚለውን በቅንፍ አድርጌ ያለው ብትፈልጉ አጥብቁት፣ ብትፈልጉ አላሉና አንብቡት። ስታጠብቁት አብሮ ይሰራል ነው፣ ስታላሉት አብሮ ይሰራል ነው። አብሮ ይሰራል። ስራውን ሲያዩ ብቻውን የሚሰራው አይደለም። የኢየሩሳሌም ቅጥር መሰራት ብዙ ሰው ያስፈልገዋል። ስለዚህ እንደገባ ሌሊቱ ሙሉ በአንድ አህያ ላይ ቁጭ ብሎ አየ። ከአህያይቱ በስተቀር ማንም ከኔ ጋር አልነበረ። ሁሉን ከቃኘ በኋላ ይመለስና እንዲህ ይላቸዋል። ምዕራፍ 2 ቁጥር 16 ለአይሁድ ወይም ለካህናት ወይም ለመኳንንት ወይም ለሹማምንት ወይም ስራው ለሚሰሩ ሰዎች ገና ምንም የተናገርኩት ነገር ስላልነበረ ይላል። ወዴት እንደሄድኩ እንኳን አያውቁም። ቁጥር 17 ከዚያም ያለንበት ችግር ይኸው ታያላችሁ። ኢየሩሳሌም ፈርሳለች፣ በሮቿ በእሳት ጋይተዋል። አሁንም ኑና የኢየሩሳሌም ቅጥር እንደገና እንስራ፣ ከእንግዲህ ደግሞ መሳለቂያ አንሆንም አልኋቸው።
እንዲሁም መልካሚቱ የአምላኬ እጅ በእኔ ላይ እንደነበረች ንጉሡ ምን እንዳለኝ ነገርኳቸው። እነሱም እንደገና መስራቱን እንጀምር ካሉ በኋላ ይህ መልካም ስራ ጀመሩ። አሁን ተመልከቱ፣ ፕላን ነው፣ ቪዥን ይዘዋል። ስራው የሚሰራውን ያውቃል። ህዝቡን ሁሉ ሞቢላይዝ አደረገ። ህዝቡን በአንድነት እንሰራለን አለ። በርደን ሲኖር፣ ፓሽን ቪዥን ሲኖረን ሼር እናደርጋለን። የቤተ ክርስቲያን ሚኒስትሪ ላይ እንምጣ። አገልግሎት ላይ ማንም ሰው በዚህ ቤተ ክርስቲያን ውስጥ 10ም 20ም እንኳን ፉል ታይም ቢኖር ሊሰሩት የማይችሉ ስራ ነው ያለው። እያንዳንዱን ስራ ስናይ፣ እያንዳንዱን አገልግሎት ስናይ፣ በዚህ አገልግሎት ውስጥ ያላችሁ እናንተ ስላላችሁ የቤተ ክርስቲያኑ ሚሽን ይቀጥላል። የቤተ ክርስቲያኑ ስራ ይቀጥላል። አንድ ሰው ብቻውን የሚያደርገው ነገር የለም እና ነህምያ ገብቶታል። ስለዚህ ይሄንን ቪዥን ሼር አደረጋቸው። እንስራ እንጂ ኢየሩሳሌም እኮ ፈርሳለች፣ መሳለቂያ ነው የምንሆነው፣ ኔሽን ያለ ምድር ነው የምንሆነው፣ ተነሱ እንተባበር ብሎ አለቆቹን፣ ካህናቶቹን፣ ሽማምንቶችን ሁሉ ሰበሰበ። እነሱም ደግሞ ቪዥኑን ባያደርጉት ስራ ተጀመረ። የሚቆረቆር ሰው አብሮ ይሰራል እንጂ ዝም ብሎ ኢንዲፔንደንት ሆኖ ብቻዬን I can do it ልጆቻችን እንደሚሉት የሚያደርግ አይደለም። ምዕራፍ 3ን ስታዩ አብሮ ጠቅላላ የሰሩትን ስራ ነው የምታዩት። ግቡና አንብቡ። ሊቀ ካህናቱ ኤልያብ ወንድሞቹና ካህኑ ለስራ ተነሱ። የበሮችን በግ የተባለውን እንደገና ሰሩ። ቁጥር 4 ያቆስ ልጅ ኦርዮ ልጅ ሜሮን ከዚያ ቀጥሎ ያለውን ሰራ። ቁጥር 12 ከዛ ቀጥሎ ያለውን ሰሩ። ቁጥር 17 ከእሱ ቀጥሎ ያለውን ሌዋውያን ሰሩ። ቁጥር 28 የፈረስ በር ተብሎ የሚጠራው በላይ ያለውን ደግሞ ካህናቱ እያንዳንዳቸው በየመኖሪያ ቤታቸው ትይዩ ያለውን ሰሩ። ተመልከቱ፣ ሁሉም በራፉ ላይ ያለውን ሰራ። እያንዳንዱ በአዲስ ኪዳን እያንዳንዳችሁ በተቀበላችሁ ጸጋ መጠን አገልግሉ እንደሚል እያንዳንዳችን ጸጋ አለን ወገኖች ሆይ። እዚህ ቤት ውስጥ ሁላችንም በተሰጠን ጸጋ ስንሰራ የዚች ቤተክርስቲያን ሚሽን ይቀጥላል። ግን ቁጭ ካልን አይሰራም። ሪሰንትሊ አልሰራውም። ባለፉት ዓመታት ግን በዚህ 10 ዓመት በቆየው ጊዜ ቤተክርስቲያኖችን ምመን ሰርቼ ነበር። በደንብ ምን ያህል ቮለንተርስ አሉ፣ ምን ያህል ይገለገላሉ። ከ80 ባላነሰ ከ80% በላይ እዚህ ቤተክርስቲያን ያሉ ምመናን አገልጋዮች ነበሩ። አሁን ስንት እንደሆነ በእርግጥ አላውቅም ስላልሰራው፣ ግን ከግማሽ በላይ እንደሆን እናስባለሁ። ሁላችንም ያገባናል ወገኖች ሆይ፣ ለዚህ ቤት ጉዳይ ያገባናል። ትውልዱን ልናድን ከሆነ ሚሽን ይውጣ ካልን፣ ወንጌል ይሰራ ካልን፣ በሚቀጥለው ጄኔሬሽን ውስጥ ራሳችንን ተክተን እንዳልፍ ባንተ የነበረው ጢሞቴዎስ በእናት ነበር ባያት ነበር እንዳለው በሚቀጥለው ትውልድ ይሄ የወንጌል እሳት እንዲሆን ከገባን ልንቆረቆር ያስፈልጋል። ለትውልዱ እዚህ ላይ የናቸው ቅድም ቮለንተር ሲለጠፍ አይታችኋል አይደለም? ነርሰሪ ዛሬ የተቆረቆሩ እያገለገሉ ነው። 5 ስታር የተቆረቆሩ እያገለገሉ ነው። ሚድል ስኩል ላይ የተቆረቆሩ እያገለገሉ ነው። እዚህም አሁን የሚዘምሩት ሁሉ የትውልድ ጉዳይ የሚቆረቁረን እናገለግላለን። ሌሎቻችን ቁጭ ብለን ካየን ምን ማድረግ ይቻላል? ምንም ማድረግ አይቻልም። አራተኛው ኦፍ ኮርስ ስራ ሲጀምሩ ምን ገስዋት ተቃውሞ መጣ። አራተኛው የትውልድ የሚቆረቁር ሰው በተቃውሞ ይጸናል። ምዕራፍ 4 እና 6 አክቹአሊ ምዕራፍ 4 5 እና 6 ተግዳሮት ነው። ምዕራፍ 4 እና 6 የውጪ ጦቢያና ሰንበላጥ የሚባሉ ናቸው። ምዕራፍ 5 ደግሞ የውስጥ ተግዳሮት ነበራቸው። ይሄ ስራ እንዳያልቅ የትውልድ ድነት የሚቆረቁሩ ሰው አራተኛ በተቃውሞ ውስጥ ይጸናል። ምዕራፍ 4 ቁጥር 1 እዩ። ሰንበላጥ ቅጥሩን እንደምንሰራ በሰማ ጊዜ በአንድነት አንብቡልኝ ተቆጣ። ቀጥሎስ እጅግም ተበሳጨ። እሳት ጎረሰ ማለት ነው። ይሄ ቃሉ በጣም ከባድ ነው። ተቆጣ፣ ተበሳጨ፣ በአይሁድ ላይ ተሳለቀ። በተባባሪዎችና በሰማሪያ ሰራዊት ፊት እነዚህ ደካማ አይሁድ ምን እያደረጉ ነው? ቅጥራቸው መልሶ ሊሰሩ ነው እንዴ ያለ። ህዝቡ ከልቡ ስለሚሰራ ይሄን አንብቡ፣ አስምሩበት። ህዝቡ ከልቡ ስለሚሰራ ቅጥሩን እኩሌታው ድረስ መልሰው ሰራ ነው። ባጭር ጊዜ እኩሌታ ድረስ ሰራ ነው። ሰንበላጥ፣ ጦቢያ፣ አረቦች፣ ያሞን፣ የአሽዶድ ሰዎች የኢየሩሳሌም ቅጥር ስራ እየተፋጠነ እና
ክፍት ቦታዎች ሁሉ የተሞሉ መሆናቸውን በሰሙ ጊዜ አሁንም እጅግ ተቆጡ። መጥተውም ኢየሩሳሌምን ይወጉ ዘንድ ሽብርን ይፈጥሩ ዘንድ ሁሉም በአንድ አደሙ፣ አድማ ለክፋት። እኛ ግን ወደ አምላካችን ጸለይን፣ ዛቻቸውንም ለመቋቋም ቀንና ሌሊት የሚጠብቁ ዘቦችን መደብን። ዋው! አሁን ተሰራ። መጀመሪያ ናቋቸው። ልሰሩ ነው እንደ ምናምን አሏቸው። የሚሰሩ አልመሰላቸውም። ቀበሮ እንኳን ቢወጣበት ይወጥቃል ምናምን። አሁን ግማሽ ሃፍዌይ ከሄዱ በኋላ በቁጣ በብስጭት መጡባቸው። ታውቃላችሁ ጠላት ምንም በእግዚአብሔር በልባችን ያስቀመጠው እንዳንሰራ ነው የሚፈልገው። ዲስከሬጅ ያደርገናል። እሱን አልፈን ደግሞ ሃፍዌይ ስንደርስ በሌላ ኃይል ደግሞ ተጠናክሮ ይመጣል። እስከ መጨረሻውም ይቀጥላል። ታውቃላችሁ ህዝቡ ከልቡ ስለሚሰራ ቁጥር 6 የእግዚአብሔርን ስራ በቸልተኝነት የሚሰራ የተረገመ ይሁን የሚል የሆነ ቦታ አለ። ህዝቡ ከልቡ ስለሚሰራ ወገኖቹ ያደፋፍራቸዋለሁ። አይኖ ረጅም ጊዜ አገልግሎት ላይ ስንቀመጥ በርናውት እንሆናለን። እግዚአብሔር ይባርካቸው። እነዚህ ወጣቶች ስለ በርናውት ስለ ስትረስ ነው የነገሩን፣ ስለ አንዛይቲ ነው የነገሩን። ስትረስፉል ስለሚሆን ከቀን ተቀን ፕሌታቸው ማለት ነው። እና ብዙዎቻችን በርናውት እንሆናለን። እኔም የሆንኩበት ጊዜ የምሆንበትም ጊዜ አለ። አይ ፊል እንደውም አሁን በርናውት የሆንኩ ይመስለኛል። አንዳንዴ እንደክማለን፣ እንዝላለን። በዛ ላይ ደግሞ ከውጪ ኦፖዚሽን ሲመጣ ያደክመናል። ግን ህዝቡ ከልቡ ስለሚሰራ በእውነት ከሰራን ከልባችን እንስራ። ለእግዚአብሔር ስራ ልብ ያልተሰጠ ለማን ሊሰጥ ነው? አይደለም። ከልብ እንስራ እንጂ መቻነሰው ደግሞ ለእንደዚህ ነገር መቻነሰው ደግሞ በሚል አቲቲዩድ አንስራ። ተቃውሞ አለ። ይሄን ኤክስፔክት አድርጉ። ራዕይ ኖራችሁ ቪዥን ኖራችሁ ከእግዚአብሔር የተቀበላችሁት ነገር ልትሰሩ ስትል ትዳራችሁም ቢሆን ኑሯችሁም ቢሆን ስራችሁም ቢሆን ተቃዋሚ አለ። ይሄንን እንዴት ነው የምናልፈው? ዋው! ነህምያ ብዙ አንብቡት። ቤታችሁ ገብታችሁ ብታነቡ ጥሩ ነው። ሌሊትና ቀን አንተኛም ነበር። በአንድ እጃቸው ህዝቡ መሳሪያ፣ በአንድ እጃቸው የጠላት መሳሪያ ጠመንጃ፣ በአንድ እጃቸው የግንብ መሳሪያ ይሰሩት ነበር። በተቃውሞ ውስጥ ይጸናል። ህዝቡ በጣም ልባቸው ሲገብ እንዲህ አላቸው፣ አይዟችሁ፣ አትፍሩ፣ አምላካችን ስለኛ ይዋጋል። ክብር ለእግዚአብሔር ይሁን። ያስጀመረን አምላክ ያስጨርሰናል። መሃል ላይ ያደረሰን አምላክ ፍጻሜውንም ደግሞ እሱ ይሰጠናል። ስለዚህ አይዟችሁ፣ እግዚአብሔር ስለናንተ ይዋጋል። 4:16 ከዚያን ቀን ጀምሮ ከሰዎች እኩሌቶቹ ስራውን ሰሩ፣ የቀሩት ደግሞ ጋሻና ጦር ቀስትና ጥሩር ይዘው ነበር። የጦር አለቆችም ከመላው የይሁዳ ህዝብ በስተኋላ ቆሙ። እነሱም ቅጥሩን ይገነቡ ነበር። ዕቃ የሚሸከሙት በአንድ እጃቸው ስራቸውን ሲሰሩ፣ በሌላ እጃቸው የጦር መሳሪያ ይዘው ነበር። ዋው! በቃ ለጠላት አንተኛም ብለው በዚህ እንደውም አንድ ቦታ ነህምያ ምን ይላል? እኔና ጓደኞቼ ልብሳችንንም አላወለቅንም ነበር ይላል። 52 ቀን የሥራ ልብስ ሲሆን የሌሊት ልብስ ሲሆን ቢጃማ እንኳን አልለበስንም። ሌት ተቀን የሥራውን ተቃዋሚ ስላለ ባይዘወይ ተቃዋሚ መኖር በጣም ጥሩ ነው። የሚጻረሩ ሰዎች አንደኛ ጥሪያችሁ ትክክል እንደሆነ ታረጋግጣላችሁ። ከእግዚአብሔር ቪዥን እንደያዛችሁ ታውቃላችሁ። ጳውሎስ እግዚአብሔር ብዙ በር ሰጥቶኛል፣ ተቃዋሚዎቹም በዛ መጠን ናቸው። ተቃዋሚ ያነቃቸዋል፣ ካልበዛ ትፈዛላችሁ፣ ትተኛላችሁ። ግን ችግሩ የውስጥ ተቃዋሚ አንሆን ነው። የውስጥ ተቃዋሚ አንሆን። በቤተ ክርስቲያን በየትም ቦታ ውስጥ 3 አይነት ሰዎች አሉ። አንደኛ አሁን ነህምያም ላይ ያለን በትጋት የሚሰሩ ሰዎች አሉ። ቸርች ውስጥ አሁን እዚህ ውስጥ በትጋት የሚሰሩ አሉ። በቤተ ክርስቲያን የተሰጣቸውን አሳይመንት በትጋት በሙሉ ልባቸው የሚሰሩ ሰዎች አሉ። እግዚአብሔር የነሱን ዘር ያብዛ። ሁለተኞች ሰዎች ደግሞ በንቀት የማይሰሩ ናቸው። ስለናቁ አልሰሩም ይላል። የማይሰሩ ናቸው። የማይሰሩትም ከንቀት የተነሳ ነው። ሶስተኞቹ ናቸው አደገኞች፣ በትዕቢት የማያሰሩ ወይንም በክፋት የማያሰሩ ናቸው። በክፋት የማያሰሩ እነ ጦቢያና ሰንበላጥን ማለት ነው። በክፋት ተሞልቶ ክፉ ደግሞ ስንል ክፉ ማን ነው? ከክፉ አድነን እንጂ የተባለው ክፉ የዚህ ዓለም ገዢ ሰይጣን፣ በሰይጣን መንፈስ ተይዘው የሚያደርጉ ናቸው። የማያሰሩ ናቸው። በቃ አስቸጋሪ ነገር እነዚህ ሰዎች በቤተ ክርስቲያን ውስጥ እንዴት ገቡ፣ እንዴት ሊገቡ ቻሉ ብለን ስንጠይቅ ነው።
በጣም መጠንቀቅ ያለብን ይሄ ነው። ያልዳኑ ሰዎች ማለት ይሄ ነው። በሌላ አነጋገር ያልዳኑ ሰዎች፣ ድነት ያልገባቸው፣ የእግዚአብሔር አገልግሎት ያልገባቸው ሰዎች ቤተክርስቲያን ውስጥ መጥተው ሲቀመጡ ለቅዱሳን የማያሰሩ ናቸው። ጦቢያና ሰንበላጥ የተባሉ። አምስተኛ የሕዝብ ሸክም ይረዳል። የትውልድ የሚቆረቁር ሰው ሸክም ይረዳል። ምዕራፍ 5 ላይ ይሄንን እናገኛለን። ቁጥር 6 ላንብብል። እኔም ጩኸታቸውንና እነዚህን አቤቱታቸውን በሰማው ጊዜ እጅግ ተቆጣው። ከዚያ ነገሩ በሐሳቤ ካወረድኩ በኋላ መኳንንቱን ሹማምንትን ገሰጽኳቸው። ከገዛ አገራችሁ ሰዎች ላይ እንዴት አራጣ ትበላላችሁ አልኳቸው። ቁጥር 9 ስለዚህ በመቀጠል እንዲህ አልኩ፣ ይህ የምታደርጉት ነገር ትክክል አይደለም። እኔ ወንድሞቼና ሰዎቼ እንደዚሁ ለሕዝቡ ገንዘብና ኃይል አበድረናል። አራጣው ግን ያብቃ፣ አራጣውን እንተውላቸው አልኳቸው። እነሱም እንመልሳለን፣ ምንም አይነት ትርፍ አንጠይቃቸውም፣ እንዳልከን እናደርጋለን አሉ። አሁን ተመልከቱ፣ ነህምያ ከውጪ ከሶጳያና ጠንበላት ጋር ሲዋጋ ለካ ከውስጥ ደግሞ ሕዝቡን የሚያስጨንቁ ነበሩ። ገንዘብ ያላቸው ለድሆቹ አበድረው ልጆቻቸው እንኳን በብድር ተይዘዋል። አራጣው ማለት ኢንተረስቱን ከፍ አድርገውባቸው የሚከፍሉት አጥተው እንደገና ልጆቻቸውን ገንዘብ ተበደሩ፣ ቤታቸውን አስያዙ፣ የሚመልሱ ሲያቅቱ ልጆቻቸውን ለባርነት ይሰጠዋሉ። እና ይሄንን ሰማ ነህምያ። እንዴ ነህምያ አንተ የውጭውን ትላለህ እንዴ? ውስጥ እኮ ጉድ ሆነናል። ይሄ ሁሉ ሰው በዳ የተያዘ ነው። ማን ነው ባለዳ ያደረጋችሁ ሲባል እዚህ ውስጥ ነው፣ ደግሞ ጉባኤ ውስጥ ነው፣ እዛ ውስጥ ያለው። ይሄ ነገር ልክ አይደለም። ጩኸታቸውንና አቤቱታቸውን ሰማሁ። እንደ መሪ መቼስ እንደ መሪ የምንማረው ከነህምያ የሰው ጩኸትና አቤቱታ መስማት አለበት አይደል? መሪ ካልሰማ የሰው ጩኸትና አቤቱታ ያልሰማ መሪ እንደ ዓመት አይነክስም ነው እንደሚባለው አይደለም። መስማት ነበረበት፣ ሰማ። ከዛ እሱም ያበደራቸው ነበሩ። በቃ እኔ እተዋለሁ እናንተም ተው፣ አራጣው መልሱ አለ። ህዝቡ እንደገና ሰርቫይቭ ማድረግ ጀመረ። የህዝብ ሸክም ይረዳል። ለካ ህዝቡ ፋይናንሻሊ ኢኮኖሚካሊ ደቋል። ቁጥር 14 እንዲህ ይላል፣ ከዚህም በላይ በይሁዳ ምድር አገር ገዢ ሆኜ ከተሾምኩበት በአርጤክስስ 20ኛው ዓመት ጀምሮ እስከ 32ኛው ዓመት ዘመነ መንግስት ድረስ ማለት ለ12 ዓመት እኔም ሆንኩ ወንድሞቼ ለአንድ አገረ ገዢ የተመደበው ምግብ ተቀብለን አልበላንም። ከኔ በፊት የነበሩ የቀድሞቹ አገረ ገዢዎች ግን ከምግቡና ከወይኑ ሌላ በአንድነት እናንብበው፣ በህዝቡ ላይ ከባድ ሸክም በመጫን 40 ሰቅል ብር ይወስዱ ነበር። ረዳቶቻቸውም እንዲሁ ይጭኑባቸው ነበር። እኔ ግን እግዚአብሔርን ከመፍራቴ የተነሳ እንዲህ ያለውን አላደረኩም። ከዚህ ይልቅ ራሴን ለዚህ ቅጥር ስራ ሰጠው። ይህ ሁሉ ሆኖ ለአንድ አገረ ገዢ የተመደበው ምግብ ከቶ ጠይቄ አላቅም። በህዝቡ ላይ የተጣለው ሸክም ከባድ ነበርና አምላኬ ሆይ ለዚህ ህዝብ ያደረኩትን ሁሉ በበጎነት አስበኝ። ምን ማለት ነው? ባጭር ቃል እንገራችሁ። ገቨርነር ነው፣ አገረ ገዢ ነው። የኢየሩሳሌም ገቨርነር ሆኗል። እና የህዝቡን ሲቃ ሲያይ ለአንድ ገቨርነር የሚደረግ ነገር አለ። ከህዝቡ ነው የሚመጣው። የሚበላው፣ የሚጠጣው፣ የሚያድርበት ፕሮቶኮሉ አለ አይደለም፣ ሁሉ ነገር አልዋንሱ። እና እንደኔ ከኔ በፊት እንደነበሩ ገቨርነር አላደረኩም። ሚኒመም ነው የምኖረው። እንዳውም እስከ 150 በላይ የሚደርሱ ሰዎችን እቀልብ ነበር በገቨርነር ማንሽን ውስጥ ማለት ነው። ከኔ በፊት እንደነበሩ አላረኩም። ለምን? ሳያምረኝ ቀርቶ ነው? ጥሩ ምኞት ድሎ ሳያምረኝ ቀርቶ ነው? አይደለም። ህዝቡ ላይ ሸክም ስለበዛ። ዛሬ ብዙ ፓስተሮች፣ አስተማሪዎች፣ ነቢያት፣ ሐዋርያት የሚባሉ ምንባል እኛ ሰዎች በጣም ላክዠሪየስ የሆነ ላይፍ ለምደናል አይደለም የኑሯችን ደረጃ። ስለዚህ ህዝቡ ካለውም ከድህነቱም በሚያመጣው ነገር ከህዝቡ በሚመጣው ነገር መሪዎች ሌላ ነገር ለምደናል። እና የህዝቡ ጉዳይ አይደለም። በየቀኑ ስጡ 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 ተብሎ የሚሄደው ገንዘብ የት ነው? የነሱን ላክዠሪ ላይፍ የሚያሟላ ነው። አሳዛኝ ነው። ነህምያ በእኛ ዘመን ላለን መሪዎች ትልቅ ትምህርት ይሰጣል ብዬ ነው የማስበው። እንደ ሌሎቹ ገቨርነር አላደረኩም። ህዝቡ በጉስቁልና ነው ያለው፣ እኔም ኑሮዬ ይበቃኛል ማለትን ተምሬ ያለው እንደሚል ጳውሎስ። ወገኖች ሆይ ለህዝብ ነገር የሚቆረቆረው ሰው የህዝብን ሸክም ያቀላል። ህዝብ ላይ ቀንበር አይጭንም። ክርስቶስ ተኮር
ትምህርት አለው ትርክት አለው ካላችሁ ማቴዎስ 11 ላይ ጌታ እንዲህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም እረፍት ሰጣችኋለሁ። ቀንበሬን ተሸከሙ ከኔ ተማሩ፣ እኔ በልቤ የዋህ ትሑት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ። ነህምያ ጥሩ ሊደር ነው። የክርስቶስ ኢየሱስ ሞዴል ነው። ወደ ኢየሱስ ክርስቶስ የሚያሳይ ነው። የህዝብ ላይ ቀንበር ለመጫን ሳይሆን የህዝብን ቀንበር ለማሳረፍ የመጣ ነው። ስድስተኛው የትውልድ ደህንነት የሚቆረቆር ሰው በስራው ላይ ያተኩራል። በስራው ላይ ያተኩራል። ምዕራፍ 6 ይሁን። አሁን እንደገና ጦቢያና ሰንበላጥ ጠላት ተነሳበት፣ እንዲህ አሉ፣ ቅጥሩን መስራቴና የቀረ ክፍት ቦታ ለመኖሩን ሰንበላጥ፣ ጦቢያ፣ አረባዊ፣ ጌሳም የቀሩ ጠላቶቻችን በሰሙ ጊዜ ሰንበላጥና ጌሳም ናና በኦና ሜዳ ከሚገኘው መንደሮች ባንዲቱ እንገናኝ ሲሉ ይህች መልእክት ላኩብኝ። እነሱም እኔን ለመጉዳት አቅደው ነበር፣ ሊትራሊ ለመግደል አቅደው ነበር። እኔም እንዲህ ያልኳቸው፣ ታላቅ ስራ እየሰራው ስለሆነ ወዳላችሁ ስፍራ መውረድ አልችልም። ትቼ ወደ እናንተ ወርጄ ስራው ለምን ይቆማል? ስራው ለምን ይጓደላል? በማለት ይህንን መልስ የሚያደርሱ መልእክተኞችን ወደ እነሱ ላኩ። ቁጥር 4 ጊዜ ይህንኑ አይነት መልእክት ላኩብኝ። እኔም በእያንዳንዱ ጊዜ ያንኑ መልስ ሰጠዋቸው። ሀሳቡን ከቀየረ ብለው ነው እያስፈራሩት። 4 ላኩብኝ፣ 4 ነገርኳቸዋል። ከዛ 5ኛ ላይ ምን እንዳደረጉ ታውቃላችሁ? ከዚያም ሰንበላጥ ለ5ኛ ጊዜ ያንኑ መልእክት በረዳቱ ላከብኝ። በእጁም ማኅተም የሌለው ያልታሸገ ደብዳቤ ይዞ ነበር። ቁጥር 6 የተጻፈበትም እንዲህ የሚል ነበር፣ አንተና አይሁዳዊ ለማመፅ እንደምትዶልቱ ቅጥሩንም እንደምትሰሩ በሕዝቦቹ መካከል ተወርቷል። ጌሳም እውነቱ መሆኑን አረጋግጧል። ከዚህ በተጨማሪ በተወራው መሰረት አንተ ንጉሳቸው እንደምትሆን ስለ አንተ በአይሁድ ንጉሥ አለ ብለው በኢየሩሳሌም የሚያውጁ ነቢያት እንኳ ሳይቀር እንደ ሾምክ ተወርቷል። ይህም ነገር ለንጉሱ መድረሱ አይቀርም። ስለዚህ መጥተህ በአንድነት እንመካከር። ነህምያ ሲመልስ እኔም አንተ የምትለውን የመሰለ ነገር ምንም ነገር አልተደረገም፣ ይህን አንተ በአእምሮ የፈጠርከው ነው ብዬ መለስልን። አያችሁ ዲዘርኒንግ ስፒሪት እንዳለው ምንድን ነው? ይሄም ያነበብኩት ነገር እነዚህ እነ ጦቢያ ሰንበላጥ ምን አሉት? 4 ጊዜ ና እናውራ ሲሉት ኖ ሲላቸው፣ ይኸውልህ ግልጽ ደብዳቤ ሰው ሁሉ የሚያየው ያልታተመ ደብዳቤ ጽፈው ነገሩ። ሴራ ታውቆብሃል፣ ነቢይ ቀጥረሃል። ነቢዩ ደግሞ ነህምያ ንጉሥ ነው ብሎ እያወራ ነው። ሰዎች በትንቢት ያምናሉ፣ ነቢያትን ያምናሉ። እንደኛ ዘመን ነው። ተናግሯል፣ ንጉሥ ነህ ብሎ ተናግሯል። አንተም ንጉሥ ልትሆን ነው። ይሄ ነገር ደግሞ ለንጉሱ ሰርቶሳል። ለወረዳም ለሌላው ገቨርነርም ለሚያስተዳድር ደርሷል። ለንጉሱ ግን የደረሰ እንደሆነ ስለምትሞት ናና ስለዚህ ጉዳይ እናውራ ነው ያሉት። ይሄ አስደንጋጭ ነው። ይሄ የራሱ ኢጎ ቢኖረው ነህምያ እንዴ እኔ አላልኩም። ባይ ዘ ዌይ ኤአይ ብዙ አገልጋዮች ላይ ዛሬ ሳይናገሩ ሳያወሩ በነሱ ክሎን አድርጓቸው በነሱ ቋንቋ እየተናገሩ እናንተም ሳታውቁ ትመልሳላችሁ። እንመልሳለን አይደለም? እና ይሄ አይ ቲንክ ደንበኛ የኤአይ ስራ ነው ብዬ ነው የማስበው። ይሄ ሰውዬ አይ ፈጥረኸው ነው፣ ትክክል አይደለም ይሄ ነገር፣ አንተ ከልብ ነው የፈጠርከው። ዲዘርኒንግ ስፒሪት ነበረው። የተቃዋሚዎች የአእምሮ ፈጠራ ችሎታቸው ሌላ ነው። አይገርምም? ለመልካም ነገር ቢያስቡ ይሄ ሁሉ ሲያወጡ ሲያወርዱ፣ አይ እስኪ ቁጭ እንበል። ኖ ኖ ኖ ይሄን ነው የምንለው። ነቢይ ቀጥረሃል እንበለው፣ ትንቢት ተናግረውላል፣ ንጉሥ ትሆናለህ እንበለው። ይሄ ነገር ደግሞ ተሰምቷል፣ ንጉሥ ከሰማ አንተ ትባረራለህ እንበለው። የሚያሳምን ሪዝን ነው ያመጡት። እሱ ሰማና አንተ የምትለውን የመሰለ ነገር የለም፣ ከአእምሮ ፈጥረዋል። በጣም የሚጎዳ ነገር ልንገራችሁ። መቼስ የሰራችሁትን ነገር እንደ መሪ የሚጎዳ ነገር ያልሆናችሁትን ናችሁ ሲባል ይጎዳል። በተለይ ደግሞ የቅርብ ወዳጆቻችሁ ያውቁኛል የምትሏቸው ሰዎች ኢል የሆነ ኢንቴንሽን ኖሯቸው እንዲህ አይነት ነገር ሲያወሩ ሲሰሙ አደረጉ ሲሰሙ ያማል፣ በጣም ያማል። ሆነስትሊ ያማል፣ ከባድ ነው። ሚስ አንደርስቱድ መደረግ ማለት ይሄም ብቻ ሳይሆን በክፋት ሲነሳ ማለት ነው። ነህምያ ግን አይ አንተ ፈጥረኸዋል አለው። ከዛ ይሄ አላዋጣ ሲላቸው ምን እንዳደረጉ ታውቃላችሁ? አንድ ነቢይ ጋር መጡና
ገንዘብ ሰጡትና ነህምያን ይዘው ወደ መቅደስ ግባ አሉት። ለምን አላነብላችሁ? ምዕራፍ 6 ቁጥር 10 አንድ ቀን ቤቱ በላዩ ላይ ተዘግቶበት ወደ ነበረው ወደ ሜጣብኤል ልጅ ወደ ድልያ ልጅ ወደ ሸማያ ሄድኩ። እሱም እንዲህ አለው፣ ሰዎች ሊገድሉ ይመጣሉ፣ በእርግጥ በሌሊት ሊገድሉ ይመጣሉ። በእግዚአብሔር ቤት ባለው ቤተ መቅደስ ውስጥ እንገናኝ፣ የቤተ መቅደሱን በሮች እንዝጋቸው አለኝ። እኔ ግን እንደኔ ያለ ሰው ሸሽቶ ይደበቃል? ወይም ደግሞ ሕይወቱን ለማዳን ሲል ወደ ቤተ መቅደስ መግባት ይገባዋል? አልሄድም አልኩት። ቁጥር 12 በእኔ ላይ ትንቢት የተናገረው ጦቢያና ሰንበላጥ በገንዘብ ስለደለሉት እንጂ እግዚአብሔር ወደ እኔ እንዳላከው ተረዳው። ቁጥር 13 በገንዘብ የተገዛው እኔ ለማስፈራራት ነው፣ ይኸውም ይህንን በመፈጸም ኃጢአት እንድሰራና በዚህ መጥፎ ስም ሰጥቶ ተቀባይነት እንዳላገኝ ለማድረግ ነው። መጨረሻ ላይ ነቢይ ገዙበት። ሂድ ነህምያን ጥራው፣ ሊገሉ ነው በለው፣ ስለዚህ ቤተ መቅደስ ውስጥ እንደበቅ በለው። ነህምያ የራሱን ልክ የሚያቅሰው ነው። ቤተ መቅደሱ መግባት አይፈቀድለትም። የክህነት ነው። ትዝ ይላችኋል ኦዚያን አትግባ ሲባል መሪ ነው፣ ካህንም አይደለም። ሌላም አንዳንድ የመጽሐፍ ቅዱስ አስተማሪ እንደሚናገሩ ጃንደረባም ሳይሆን አይቀርም። የንጉሥ ጠጅ አሰላፊ ስለሆነ ጃንደረባ ይሆናል፣ የተሰለበ ሰው ነው። ስለዚህ እሱ ደግሞ ወደ ቤተ መቅደስ መግባት አይችልም። ምናልባትም ይሄ እንደኔ ያለ ሰው ሸሽቶ ያው መቅደሱ ይገባል። ይሄን የሚያደርጉት መቅደሱ ውስጥ ከገባ በኋላ ስሜን ሊያጠፉ ይሄው መቅደሱ ውስጥ ገባ፣ የእግዚአብሔርን መቅደስ አረከሰ ተብሎ አይሁዶች እንዳይከተሉት ነው። ይሄን ሁሉ ግን የሚያደርጉት ነቢይ ገዝተው ነው። ሰው ክፋቱ ምን ያህል እንደሚሄድ ማየት ትችላላችሁ አይደለም? ስለዚህ ስትሰሙ ቅዱሳን ዲዘርኒንግ ስፕሪት ይኖራችሁ፣ ስታዩም ይኖራችሁ። ይሄ ነገር እውነት ይሆናል፣ ስለዛ ሰው የምታውቁት እውቀትና አሁን የምትሰሙት ይመጣጠናል ብላችሁ አስቡ። እና ነህምያ ላይ ይሄን ካረገው፣ ምክንያቱም ጠላት ዋናው ነህምያን አታክ የሚያደርጉት ስራው እንዳይሰራ ነው፣ ቅጥሩ እንዳይሰራ ነው፣ የእግዚአብሔር ሐሳብ እንዳይፈጸም ነው ይሄንን የሚያደርጉት። ጳውሎስ እንዲህ ብለዋል፣ ስራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎች ብዙ ናቸው። አዲሱ ትርጉም ታላቅ የሥራ በር ተከፍቶልኛል፣ ብዙ ተቃዋሚ ያሉብኝ። ናይፍ አይደለንም። የእግዚአብሔር ስራ ሚሽን ሲበዛ፣ ስራ ሲበዛ ተቃውሞ ይመጣል፣ ከውጭም ከውስጥም ይመጣል። እውነቱን እንረዳለን። የመጨረሻው ሰባተኛው የትውልድነት የሚቆረቆረው ሰው የጀመረውን ስራ ይፈጽማል። 6:15 ነው። መጀመሪያ ሲጀምር አሁን ይሄ ልሰሩ ነው ሲሉት ምዕራፍ 2 ቁጥር 20 ላይ እኔም የሰማይ አምላክ ያከናውንናል፣ እኛ ባሪያዎቹ እንደገና ስራውን እንጀምራለን፣ እናንተ ግን በኢየሩሳሌም ድርሻ ወይም ይገባናል የምትሉት ወይም የታሪክ መታሰቢያ የላችሁም አልኳቸው። ምዕራፍ 2 ሲጀምር ነው ሲቃወሙት፣ እናንተ ድርሻ የላችሁም። ምዕራፍ 6 ቁጥር 15 ላይ ልቤን የሚያሞቅ ቃል ነው። ቅጥሩን ኤሉ በተባለው ወር በ25ኛው ቀን በስንት ቀን ይላል? በ52 ቀን ውስጥ ተጠናቀቀ። ክብር ለእግዚአብሔር ይሁን። ጠላቶቻችን ሁሉ ይህን ሲሰሙ በዙሪያችን ያለ አሕዛብ ሁሉ ፈሩ፣ በራሳቸው መተማመን አልቻሉም። ምክንያቱም ይህ ሥራ የተከናወነው በአምላካችን እርዳታ መሆኑን ተገነዘቡ። አሜን። እግዚአብሔር የጀመረውን ያስጨርሳል። እግዚአብሔር በእናንተ የጀመረውን ይጨርሳል። እሱ ሃሌሉያ። አቅም ነው ይሰጣል፣ ጉልበት ነው ይሰጣል፣ ዲዘርኒንግ ስፕሪት ነው ይሰጣል፣ ማስተዋል ነው ይሰጣል። እግዚአብሔር ያስጀመረውን ያስጨርሳል። ክብር ለእግዚአብሔር ይሁን። ምናልባት ትምሰጉ አላችሁ። ነህምያ ሲጀምር ንቀት፣ መሃል ላይ ቁጣና ንዴት ተጠቅሞ ሲጨርስ ደግሞ በታላቅ ክፋት ተነስተው ነበር። ግን እንዲህ ብሎ የሰማይ አምላክ ያከናውንናል፣ እኛ እንጀምራለን አለ። ምዕራፍ 2 ቁጥር 20 ላይ፣ ምዕራፍ 6 ቁጥር 15 ላይ ነገሩ በ52 ቀን ተጠናቀቀ። ወገኖች እግዚአብሔር የሰጠንን እንደ ቤተ ክርስቲያን ሚሽናችንን ማንም መንገድ ላይ ቢቆም እንጨርሰዋለን። እንደ ቤተሰብ እንደ ባልና ሚስት እግዚአብሔር የሰጣችሁን ቪዥን ማንም በዚህ ላይ ቢቆም ትጨርሱታላችሁ። እንደ ወላጅ በልጆቻችሁ ላይ የተጀመረውን መልካም ስራ እግዚአብሔር ይጨርሳል፣ ትጨርሱታላችሁ። አሜን፣ 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 አሜን። ብቻ የምንቆረቆር ሰው እንሁን፣ ግድ ቢለን ሰው እንሁን።
ክርስቶስ ተኮር ትርክት አለው እዚህ ላይ። ነህምያ ስራውን ሲጨርስ ኢየሱስም አምላኬ ሆይ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ካለ በኋላ ምዕራፍ 17:4 ላይ የሰጠኸኝን ስራ በመፈጸም ክብር ለእግዚአብሔር ይሁን። የእግዚአብሔር ሰዎች የጀመሩትን ይጨርሳሉ። ምክንያቱም የእምነታችን ጀማሪና ፈጻሚ እሱ ጀምሮ ፈጽሞ በተቃውሞ መካከል ፈጽሞ አሳይቶናል። ነህምያ በ52 ቀን ስራው ተጠናቀቀ። ወገኖች ሆይ ስራ ጀመራችሁ መንገድ ላይ የቆማችሁ አላችሁ። ዛሬ የእግዚአብሔር ቃል አደፋፍራችሁ ለትምህርታችን ነው የተጻፈው። ምናልባት ጀምራችሁ ትምህርት ጀምራችሁ ለማቆም የምትንገዳገዱ፣ ቢዝነስ ጀምራችሁ ለማቆም የምትንገዳገዱ፣ አገልግሎት ጀምራችሁ ለማቆም የምትንገዳገዱ፣ አገልግሎት ብዙ ደክሟችሁ ለማቆም የምትንገዳገዱ የነህምያ በሱ ላይ የነበረችው እጅ በእናንተ ላይ ትሆን። ሃሌሉያ! እሱን ያስጨረሰ እኛንም ያስጨርሳል። የትውልድነት የሚቆረቆረው ሰው እንዲህ ነው። በጾምና በጸሎት ይተጋል፣ የራሱን ምኞት ይተዋል። 2 3 ከቅዱሳን ጋር አብሮ ይሰራል። 4 በተቃውሞ ውስጥ ይጸናል። 5 የሕዝቡን ሸክም ያቀላል፣ ይረዳል። 6 በስራው ላይ ያተኩራል። ትኩረቱ ስራው ላይ ከዚህ ከስራ ፎከስ አልነሳም ይላል። 7ኛ የጀመረውን ስራ ይጨርሳል። ቅድም ትርጉም ስጠይቅ ኤአይና ጉግልን የሰጠኝን ደግሞ ልንገራችሁ። እሱ ማሰባስቦ የሚቆረቆር ሰው ማለት ስለ ሌሎች ደህንነት፣ ስለ ሌሎች ስኬት ወይም ጉዳይ ከልቡ የሚያስብ የሚተጋና ኃላፊነት የሚሰማው አሳቢ ሰው ነው። በአማርኛ ባህልና ስነ ጽሑፍ አጠቃቀም ላይ የሚከተሉትን ትርጉሞች ይዟል ይላል። መቆርቆር ማለት አቃፊነትና አሳቢነት፣ የሌሎችን ችግር እንደ ራሱ ችግር በመቁጠር መፍትሄ ለመፈለግ የሚፍለቀለቅ፣ አጋዥነት፣ በችግር ጊዜ ወይም በስራ ሂደት አቅም በፈቀደ መጠን ያለምንም ሰበብ ድጋፍ የሚሰጥ ሰው። አስተዋይነት፣ ለጋራ ጥቅም፣ ለቤተሰብ፣ ለወዳጅ ዘመድ ወይም ለስራ ውጤት ቀናይ የሆነ ሰው። ምሳሌ አጠቃቀም ይልና ይህ ሰው ለሀገሩና ለወገኑ የሚቆረቆር ነው ስንል ከሀገሩ ከወገኑ ጉዳይ ጋር የተሳሰረ ደህንነትን የሚሻ ማለት ነው። ነህምያ ለምድሩ ለሕዝቡ የሚቆረቆር ሰው ነበር። ለሕዝቡም ለምድሩ ስለተቆረቆረ የኢየሩሳሌም ቅጥር ተሰራ። የእስራኤል ሕዝብ ሴኪውርድ ሆኖ ኖረ። የሕዝቡ ድነት ተመለሰ። አንድ ሰው የራሱን ነገር ትቶ አገሩን ለቆ ፖዚሽኑን ትቶ ስለ ቆረቆረው የእስራኤልን ሕዝብ አሳረፈ። ከሁሉም በላይ የእግዚአብሔርን ልብ አሳረፈ። በትውልድ መካከል ተነሳ። ለትውልዶች ረፍት ሆነ። ስለ ነህምያ አውርቼ ቢጨርስ በደለኛ ሆናለሁ። ነህምያስ በእስራኤል በዛ ለነበሩ ጥቂት ሰዎች ነው። ግን ለሰዎች ሁሉ ደህንነት የሚቆረቆር አንድ ሰው አለ። እሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ሕይወቱን አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። የኛ ነገር ስለ ቆረቆረው ከሰማይ ወደ ምድር መጣ። እኛን መሰለ፣ በመስቀል ላይ ወጣ። ገደል ነው፣ ቀበር ነው። እግዚአብሔር ግን የሙታንን ኃይል አንስቶ አስነሳው። ወንድሜ ላንተ የሚቆረቆር አምላክ አለ፣ ወዳጅ አለ። እህቴ ላንቺ የሚቆረቆር አምላክ አለ። ከመቆርቆሩ የተነሳ አንቺን መስሎ አንተን መስሎ በመስቀል ላይ ሞቷል። ነፍሱን ሰጥቶናል። ነህምያ እንኳ ነፍሱን አልሰጠም ቢሞክር፣ ነገር ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ነፍሱን ሰጥቷል። ታውቀዋለህ? ታውቂዋለሽ ወይ? የኛ ነህምያ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ነፍሱን ሰጥቶ ስለ ቆረቆረው ከሰማይ ወደ ምድር መጣ። ከሰማነው ነገር ዋናው ቁም ነገር ለትውልድ የደህንነት ምክንያት እንድንሆን በጾም በጸሎት በመትጋት የራሳችን ምኞት በመተው ምቾት ከቅዱሳን ጋር አብረን በመስራት በተቃውሞ ውስጥ በመጽናት በተሰጠን ስራ ላይ በማተኮር የጀመርነውን ስራ በታማኝነት በመፈጸም እግዚአብሔር አምላካችን እናስከብር። ይሄ ሁሉ ረጅም ቢሆንባችሁ ይሄ ልስጣችሁ። የሕዝባችን ጉስቁልና፣ የምድራችን መከራ፣ የትውልዳችን ስቃይና የሕዝቦች የደህንነት ጉዳይ ዕለት ዕለት ይቆርቁረን። ከሁሉ በላይ
በቢሊየን የሚቆጠሩ ወንጌል ላልደረሳቸው ወደ ሞት ለሚተረዱ ሐራስ ለሚደረጉ በዳቢሎስ ኢየሱስ አይቶ አዘነላቸው እንደተባለ የወንጌል ጉዳይ ይቆርቁረን። የሕዝቦች ድነት ጉዳይ ይቆርቁረን። ያኔ ስናረግ እግዚአብሔር ድነትን ለትውልዱ ሻሎምን ለምድራችን ይሰጣል። ክብር ለእግዚአብሔር ይሁን።